መቼም ቢሆን እናስደስታቸዋለን እንጂ አናስከፋቸው እስከቻለ ቢሆንም ደግሞ ይሄ ልብስ ይታያቸዋል። ይሄ ልብስ የምር እንዴት እንደሚወድ ይታያቸዋል። እንደዚህ እንኳን አድርጌ ቢተኛ ደስ ይለኛል። ለእኔና ለአንቺ የገባን ነገር ደግሞ ለብዙ ሰዎች ቶሎ ላይገባ ይችላል። ለእኔና ለአንቺ ደግሞ ቆይቶ የገባን ነገር ቢኖር ትናንት ቶሎ ለብዙ ሰዎች የገባ ነገር ስለሆነ ማለት ነው። በሂደት ነው ሰው ልጅ ሁሉም ነገር ሊገባ የሚችል። ዛሬ እንግዲህ እንደምታዩኝ ከነ ሸማዬን የመጣሁላችሁ ይህ የምትመለከቱት ውብ የሆነ ሸማ የፈትል ልብስ የጎጃም ባህላዊ ልብስ ነው። ቅድሚያ እንግዲህ ሁላችሁም አንዳንድ ኮሜንቶች ያስቀምጣችሁልኝ ነበረ። አስቀየምኳችሁ፣ በጣም ይቅርታ። አለማወቅ አይደለም የተረዳችሁኝ ነበራችሁ። በወቅቱ ያለመመቻቸት ያለመሆን ነገር ነው፣ አቅሙ ስላልነበረ ነው። ዛሬ ተሳክቶልኝ ይወክሻችኋለሁ። ባህሌንም ወጌንም አክብሬያለሁ። አመሰግናለሁ። ብዙ ሰዎች ካልታከሱ የሚመጣ ነገር ብዙ በረከቶች በዛ ሊሸፈንና ሊቀር ይችላል። እናንተ ልብ ውስጥ የገባንም ብዙ እሳት ቤንዚን የተርከፈከፈበት ትልቅ እሳት ሙሉ በሙሉ ባናጥፋ እንኳን መጠኑን የቀነስንበት ጊዜ ነበር። ሰላም ጤና ይስጥልኝ። እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንግዲህ በሌላ ቪዲዮ መጥተናል። እስኪ በምን አይነት ቪዲዮ እንደመጣን ሲሳይ ገለጻ ያደርግላችኋል። ወደ እሱ ወስዳችኋለሁ። እሺ፣ አመሰግናለሁ ሰላምዬ። ዛሬ ከተመልካቾቻችን ጋር አሪፍ ቆይታ ልናደርግ ይሄው እዚህ ታገኝተናል። መጀመሪያ እንግዲህ ሰላም እንደምን ካርማችኋል ተመልካቾቻችን? ባላችሁበት የእግዚአብሔር ሰላምታ ለሁላችሁም ይሁን ማለት እንወዳለን። እንግዲህ ዛሬ እንደዚህ በዚህ ልብስ የተገኘ ነው በምክንያት ነው። አንዳንዴ የሰው ልጅ እረፍት እንደሚያስፈልግ ሁሉ ሌሎች ነገሮች ማለት እረፍት የሚያስፈልጋቸው ዛሬ እንግዲህ ይሄ ልብስ እንደምታዩት እረፍት ያድርግልን ነው። ሳንለብስ የቀረ ነው። አሳየዋ። ለምን ደበቅሽው? እሱ መደበቅ የለበትም አይደለም። ማንነታችን ያስተዋወቀልን ግን እንድንመታ ያደረግን ከእግዚአብሔር ፍቃድ ቀጥሎ በዚህ ልብስ ነው ማለት ነው የተሳካል። ስለዚህ ዛሬ አልለበስንም። አንዳንድ እንዳልኩ እረፍት ያድርግልን። በጣም ነው የምንወድ ይሄ ልብስ ታያቸዋል ተመልካቾቻችን። ይሄ ልብስ ፍቅር የሰበክንበት የታወቅንበት ልብስ ነው። ይሄ ልብስም ያው እንግዲህ በጣም እኔ በጣም ደስ የሚልኝ ልብስ ይሄ ደግሞ ሰላሚቸው ለብሳ እንግዲህ ስትጨፍር የፍቅር እናት ሆና በዚህ ውስጥ ሆና ነው እንግዲህ የከረመች። በጣም ደስ የሚል የሀገራችን ንብረት ነው፣ የሀገራችን ሀብት ነው። ልብስ በራሱ እኛን ይመስላል ማለት ነው። ይገርማቸዋል። እኔ አሁን እስካሁን ዝም ብለን ምን እንደተፈጠረ ያኔ ምን እንደሆነ ስናስታውስ በጣም ይገርመኛል። በጣም አንዳንድ ጊዜ እውነትም ያሰብን ያለን ብዙ ዓመት ቢሆንልን እግዚአብሔር ቢያደርግልን ብለን የጠየቅን ያለምን የፈለግን ነገር ሆኖ ውስጥ ሆነ ስንኖር የፍቅር ወንዝ ውስጥ ነው እንግዲህ ራሳችን ያገኘ ነው አይደለም። ምን ተሰማሽ አንቺው? እኔና እንጂ ብዙ ሰዎች በዚህ ልብስ ነው እኛን የሚያውቅ ያገኘነው ክብርም በዚህ ነው። አሁን ለዚህ ልብስ ታዲያ ምን አይነት ክብር ነው ያለን ብለሽ ታስባለሽ? እንደውም ደግሞ ባንለብስ እንኳን ዝም ብለን ለኔና ለአንቺ ቢያንስ ለህይወት ታሪካችን ብናስቀምጥ ብለሽ ወላሰሽ ይገባል። እውነት ነው። ይህ ማለት አንዳንዴ ልብስ ተብሎ ዝም ብሎ ሲጠራ ቀላል ይመስለናል። ግን እነዚህ የተለያዩ 2 ከለር 3 ከለር ልብሶች እንደ ሀገርም ድምቀት ናቸው። ለእኛም ደግሞ ክብር አግኝተንበታል። ባለቤታችን ነው፣ ውበታችን ነው፣ ድምቀታችን፣ ጌጣችን፣ ክብራችን ነውና ልክ እንዳልከው እንደ ቅርስ እናስቀምጠዋለን። እውነትሽ ነው።
አንዳንድ ግን ይሄ ልብስ ስንለብስ የኢትዮጵያ ማንነት እንድናስታውስ ያገፋፋናል። ወዴ ሳይሆን ተገደን ስለ ኢትዮጵያ ባህል፣ ወዝ፣ እሴት ሁሉም ነገር እንድናስታውስ ይገፋፋናል። ለምን አንዳንዴ እኔ ሁሌ የምናገረው ነገር ቢኖር እንደ አራድነት የምንቆጥር ይሄን ስንለብስ የአራድነት ማለት እንግዲህ የሚጠፋ ሆኖ የሚታያቸው ሰዎች አሉ። እኛ በዚህ ሰዓት ስለተወለድን በጣም ደስተኛ ነው። ምክንያቱም የቤተሰቦቻችን ብዙ ነገር ከነሱ ወርሰናል። ፍቅር፣ ደግነት፣ መተሳሰብ፣ አብሮ መኖር፣ አብሮ ሶሻል ላይፍ ውስጥ አብሮ ማደግ፣ ሁሉም ነገር ከቤተሰቦቻችን አይደለም ወደስ የኢትዮጵያ ባህል ሁሉ ነገር እንዳንረሳ እኔ የሆነ ከውጭ ሀገር የመጣ ልብስ ለብሼ ይሄንን ለብሰንም ያው ነው። ያው አንዳንድ ጊዜ የተለያየ ፋሽናብል የሆኑ ልብሶች ካለበስ በቃ ዘመናዊ ሰው እንዳልሆን የምናይበት አለማወቅ አንዳንድ ጊዜ ይኖራል እና ለዚህ ልብስ አውርተን አንጨርስም። ተመልካቾቻችን ብዙ እሳት ቤንዚን የተርከፈከፈበት ትልቅ እሳት ሙሉ በሙሉ ባናጥፋ እንኳን መጠኑን የቀነስንበት ጊዜ ነበር። ያ ጊዜ የሰላምና የሲሳይ ጊዜ ሆኖ ይቀመጥልናል ማለት ነው። ቢያንስ እንችላለን። እውነቴን ከሆነ እኔ አሁን እስከ ዛሬ የሰው ፍቅር በዛ ልክ ነው ከኛ ጋር ያለ አይደለም። እኛም በእርግጥ ማስተማር ካለብን ልክ እያስተማርን አይደለም። የአንዳንድ ነገር እስከ መስተካከል ድረስ ያሰብሽ ነገር አንድ ነገር ለማስተማር ደግሞ ዝግጅት ያስፈልጋል፣ ክሬሽን ያስፈልጋል፣ መዘጋጀት በደንብ ጊዜ ወስደን ያስፈልገናል ማለት ነው። እኛ ግን በቻል ዛሬ ትናንትም ነገም ፍቅር እየሰበክን ፍቅር እያስተማርን እንቀጥላለን ማለት ነው። ስለዚህ ያኔ ብዙ ቻሌንጅ ኦንላይን ላይ ስንም ወጣ ብዙ የደነገጥኩት አቤት ደስ የሚል ስድቦች አግኝተናል፣ ቀምሰናል። ደስ የሚል ለምን እኛ የፈለግን ነገር አግኝተን እየኖርንበት ነው። አሁን ፖዚቲቭ ሳይድም የኛ ነው፣ ኔጋቲቭ ሳይድም የመጣልን ሁሉ የኛ ነው። ደስ የሚል ግን ሁሉም ሰው በዛች በእኛ ቪዲዮ በዛች የኛ ቪዲዮ ቫይራል ወጣች ጊዜ ለአንድ ወር በቃ አዲስ ነገር እንደተፈጠረ መሆን እንደሌለበት ሁላ ያሰቡ ሰዎች ነበር። ከዛ በኋላ ግን እኛ ልክ ውሻ ቢጮህ የግመሉን ጉዞ ወደኋላ ሊመልስ አይችልም እንደሚባል ነገር ነው መሰለኝ አይደለም። እኛ ስራችን ቀጠል። ያ ሁሉ የደነገጡት የሰደቡን ሰዎች ዘመዳችን ነው፣ ይቅርታ ጠየቁ። ከዚህ በላይ ታዲያ የሰው ሃይምሮ ማይንድ መቀየር አለ? ደስ አሁን ያ ሰዎች እንኳን ሰደቡን እኮ አላወቁም ነበር። ከዛ በኋላ ደግሞ ወደ መንገድ ሲመለሱና ይቅርታ አሁን እነኚህ ልጆች መሆን ያለበት እንደዚህ ነው አሉ እንጂ ውሰዱ በግዴታ እኛ የሄድንበት መንገድ ተከተሉን አላሉ ብለው ወሰዱና እኛም ደግሞ መማር ካለብን በግዴታ አይደለም ሰው እያመነ መሆንና መሆን የሌለበት ነገር ለይቶ ሲያውቅ አይደል ብቻ ከዛ በኋላ ያ ትንሽ 1% ቢሆን በእኔና በሰላም ድርጊት ባያምኑበትም ከቆይታ በኋላ ግን እውነታውን ተረዱ። እውነታ ደግሞ ቆይተው ነው ለእኛ ሊገባ የሚችል። በአንዴ ልንረዳ ልናውቅ አንችልም። ለእኔና ለአንቺ የገባን ነገር ደግሞ ለብዙ ሰዎች ቶሎ ላይገባ ይችላል። ለእኔና ለአንቺ ደግሞ ቆይቶ የገባን ነገር ቢኖር ትናንት ቶሎ ለብዙ ሰዎች የገባ ነገር ስለሆነ ማለት ነው። በሂደት ነው ለሰው ልጅ ሁሉም ነገር ሊገባ የሚችል። እውነት ነው ሴስ አንተ እንዳልከው ያኔ ትንሽ ያው ምናልባት ከ99% 99% መልካም ነው 1% ኔጌቲቭ ቢሆን
ማውራት ስላለብን ነው እንጂ ያን ያክል አስከፊ እንትን አልነበረም። ያው ግን ደግሞ በማወቅም ባለማወቅም ነገሮችን ባለመረዳትም በጣም ደስ የሚሉ ስድቦችም ነበሩ። በጣም እኛም ደግሞ መጀመሪያ እናውቃለን እኮ ያው ብዙ አይነት ሰዎች ሀገራችን ውስጥ እንዳሉ ጠንቅቀን እናውቃለን። የተማሩ ያልተማሩ፣ አርቆ የሚያስቡ፣ በልክ ደግሞ በመጠን የሚያስቡ ሁሉ ነገር ሲመጣ ጫና እንዲኖር ያ ጫናው ችሌን እንዴት እናቋቋም ሁሉ ክፋቱም ደግነቱ ለኛ ይሁንና ብለን ነው አይደለም። ያው አንድን ነገር ስንሰራ ልክ እንዳልከው ያንን ነገር ልናደርግ ወይ ደግሞ ልናስተምርም ወደ ሚዲያ ዓለም ስንመጣ ይሄ ነገር እንደሚመጣ እኛ ምንንበታለን። ለምን ያው አንዳንዴ በማወቅም ባለማወቅም ከምናየውም ነገር አንጻር ከምንሰማውም ነገር አንጻር እኛ ለዚህ መፍትሄ ነበር ውስጣችን። ለምን ለራሳችን ምንም ነገር ላንሰማ ተነጋግረናልም አይምሮችንም አይቀበልም። አዎ በዚህ ሁን እግዚአብሔር ስራ ረዳን። ለእግዚአብሔር አመሰግናለሁ። እናመሰግናለን። እንግዲህ ተመልካቾቻችን ይህ ልብስ እንደምትመለከቱት ጎጃም ውስጥ የጎጃም ባህላዊ ልብስ ብዬ ነው ያን የወጣሁበት። ነገር ግን የስራ ልብስ ነው እንጂ የባህላዊ ልብስ እንዳልሆነ አውቃለሁ። ጠፍቶኝ አልነበረም። ብዙዎቻችሁ ኮመንት ላይ ለምን ይሄን ለበሽ የሚል ቅሬታ ነበረ። ዝቅ ብዬ ነው ይቅርታ የምጠይቃችሁ። ግን ደግሞ አንዳንድ ሰዎች ደግሞ ይሄን ታውቃለች ጠፍቷት አይደለም ምናምን የተረዳችሁኝም አላችሁ። በጣም ነው የማመሰግናችሁ ከልብ እውነት። ያኔ በወቅቱ ሁላችሁም ታውቃላችሁ። ምንም ነገር አይደለም። አንድ ጥበብ ፈትል እኔ አውቃለሁ። ቤተሰቦቼ አያቴ እናቴ ፈትል ነው የሚለብሱት እንጂ የገበያ ልብስ እንደዚህ አይለበስም። የመቀነት የሚባል አለ። ከጥጥ ነው ፈትለው ነው የሚለበሰው። ነጠላ ምናምን ከግሽ ከገበያ አይደለም ፈታል ነው የሚለበሰው አውቃለሁ። ግን ደግሞ ያንን ፈታል ለመግዛት ምን ያህል ብር ያስፈልጋል? ያኔ በነበርንበት ኮንዲሽን የሚገርማችሁ ይህን ራሱ የገዛሁት ታናሽ ወንድሜ ነው። ይህን ልብስ ራሱ ያሰራልኝ። ይህ በቃ ለአንድ ሺህ ምናምን ይህን እንኳን ማጣት እንግዲህ በጣም ከባድ ነው። ያኔ በቃ የሆነ ልብስ ከክፍለ ሀገር ነው አሰርቶ ራሱ የላከልኝ እና በመናቅ ወይ ደግሞ ባህልን ባለማወቅ አይደለም። ብዙዎቻችሁን ቅር አሰኝቻለሁ። አሁንም በድጋሚ ከልብ ይቅርታ ጠይቃለሁ። አሁን አስተካክያለሁ። እሺ ሐኪም ሲኖርሽ ይሄን ገዛሽ? ትክክለኛ የጎጃም የባህል ልብስ ይሄ ነው አውቃለሁ። እንግዲህ በወቅቱ ካስቀየምኳችሁ ይቅርታ፣ አሁን አስተካክያለሁ። ተመልካቾቼ ያኔ በወቅቱ የተረዳችሁኝ ደግሞ ከልብ ነው የማመሰግናችሁ እውነት እንጂ ይሄኛው ትክክለኛ የባህላዊ ልብስ እንዳልሆነ አውቃለሁ። ለስራ ልብስ ነው የሚለበሰው። ግን ደግሞ አንድን ነገር ለማለፍ ምንም ይሆን ይደረጋል። ስለዚህ አሁን አንቺ እያልሽ ያለሽው ይሄ ልብስ በዚህ ቀይራለሁ፣ ከዚህ በኋላ በዚህ ሳይሆን በዚህ እውቅና ስጡኝ ነው የሚባለው። እውቅና ስጡኝ። በዚህ የጎጃም ባህላዊ ልብስም ይሄ ነው ትክክለኛ የባህል ልብስ። እንደዚህ አይነት ካሽመር አይለበስም፣ ፈታል ነው የሚለበሰው። ቤተሰቦችም አውቃለሁ የጥጥ ነው የሚለበሰው። ጥጥ ይፈተላል። ፈትል ይሞክራሉ ትንሽ ብታመጡ። ኦኬ በጣም ያምራል። በጣም ደስ የሚል ነው። እያያችሁ ነው። ሰላም እንግዲህ እዚህ ውስጥ ሆና ነው እንግዲህ ቪዲዮ የምትሰራ ሾው ነገር የምትሰራ በጣም ያምርበታል። ደግሞ እንግዲህ በጣም ይቅርታ እንጠይቃለን። እኛም በዚህ ብዙ ትንሽ ይሄ ይሁንልኝ እንደ ኮመንት ነው እናንተ ትክክለኛ ያኔ ሰላም እንዳለች ያኔ እኛ ያለን አቅማችን እንግዲህ ለዚህ እንኳን አልነበረም። እንኳን ለዚህ ይሄ ደግሞ በጣም ኤክስፔንሲቭ ነው፣ ውድ ነው። እንግዲህ ይቅርታ ጠይቀናል። መቼም ቢሆን እናስደስታቸዋለን እንጂ አናስከፋቸው እስከቻለ ቢሆንም ደግሞ ይሄ ልብስ ይታያቸዋል። ይሄ ልብስ ለአንድና ለመጨረሻ ጊዜ ቪዲዮ እንሰራበታለን። ግን ይኸውት በቃ ገጠር ውስጥ በዚህ ነው የሚሰሩት አይደል? ስለዚህ ይሄ ልብስ እኔ እንዴት እንደምወድ የምሬን እንዴት እንደምወድ ታያቸዋል። እንደዚህ እንኳን አድርጌ ብተኛ ደስ ይለኛል። እግዚአብሔር አልጠግብም እንዴት እንደምወድ። አሁን ይሄ ትንሽ መግዛት ስለቻለ ሊሆን ይችላል። ይሄን ያለ ያሰብንና በቃ መሳየት ያለብን ነገር ያሳየንበት ልብስ ነውና በክብር ነው የምናስቀምጠው። ትክክል ነው እናስቀምጥ። ስለዚህ ላስቀምጥ የ8 ዓመት ረጅም ርቀት ያለው ጉዞ ተጉዘን
በዚህ ነው ልክ እንዳልከው ድል የመታን ክብር ይገባዋል። በእርግጥ በጣም በጣም በክብር ነው የሚያስቀምጥ። ሁሉ ክብር መስጠት ላለብኝ ነገር ሁሉ ክብር መስጠት አለብኝ። ክብር እና አሁን ደግሞ ይሄ ደግሞ የሸዋ ኦሮሞ ልብስ ነው እንግዲህ በዚህና በዚህ በሁለቱ ልብስ ነው በእኛ የሀገራችን ፍቅር ማሳየት ይቻላል። ይሄ ልብስም ደግሞ አያቸው የዚህ አንዴ እንደውም ቻንሱን ካገኙት ስለዚህ ልብስ ታሪክ ለምን አላወራም? ይቻላል። አወራለሁ። እኛ ለተመልካቾቻችን የምንደብቀው ነገር የለም። ሁሉንም ነገር ማውራት እንፈልጋለን። ትንሽም ቢሆን ያስተምራል ብለን ስለምናስብ እነሱም በሚሰጡን ኮመንት በዛው ልክ ስለምንማር ውድና የተከበራችሁ ተመልካቾቻችን እኛ ማስተላለፍ የምንፈልግ አንድ ነገር ቢኖር ያለንበት ቦታ ሁሉ ሆነ ምንኛ ፈተና ውስጥ ብንሆን ተስፋ መቁረጥ የለብንም። እኔና ሰላም እያያችሁ ነው። አሁን ሶፋ ላይ እየተቀመጥን አሁን ልብስ እየለበስን ትናንት የምንበላ ምግብ እንኳን ቸግሮ እንደነበር ግልጽ። እኛ ትናንት የነበርንበት ሰዎች ዛሬ ምን ያክል ደረጃ ላይ እንኳን ብንደርስ ሰው እንዲማሪበት የተነሳንበት ቦታ እሷ 5 እንጀራ ተበድራ የሸጠችበት ነገር መቼም ቢሆን አንረሳም። ለምን የሀገራችን ብዙ ወጣቶች ከዚህ እንዲማሩ ተስፋ እንዳይቆርጡ መውደቅም እንዳለ መነሳት እንዳለ መስቸገርም እንዳለ ደግሞ በህይወት ለሚኖር ሰው የደስታ ጊዜ እንዳለ አዘን ጊዜ ደስታ ጊዜ ችግር ጊዜ ሁሉ ነገር አጣጥሜን መኖር እንዳለብን ማወቅ እንዳለባችሁ ስለምንፈልግ ሰው ማስተማር ስለምንፈልግ ተመልከቱ። እኛን ህይወት ታሪክ የምታውቁ ሰዎች ታውቃላችሁ። እያንዳንዱ ምን እንዳሳለፍ ተምሬንም ምንም አውርተናል። እሱ አሁን አናወራም። ከዚህ ተስፋ የቆረጠ ሰው ተስፋ ሊያገኝ ይችላል። እግዚአብሔር ለእኛ ያደረገ ለሌላ ሰው ሊያደርግ ስለሚችል ስለዚህ በቀላሉ ይሄ ልብስ እኛ የ7 ዓመት በላይ ምኞታችን ስለነበረ እንደዚህ አይነት ልብስ ለብሴን ሚዲያ ላይ መቅረብ አንቂያ አንደበቶች ላይ ውድድር እንዳለ ተነገረኝ። መጀመሪያ አንድ ዙር በቮይስ የ3 ደቂቃ ሳውንድ ሪካርድ አድርገን ልኬ ነበር። በሱ እኔም ሰላምም አለፍ ወደ ቀጣይ ዙር ላይ ያላችሁት ልብስ ለብሳችሁ ፕሮቶኮል ጠብቃችሁ ተባለ። እኛው እንኳን ስለ ፕሮቶኮል መሳፈራ በምን እንወዳደር ብለን የምናስብበት ሰዓት እንዴት እናል ስለ መሳፈራ ነው የምናስብኛ። ይብር 500 እንኳን አግኝተን ይዘን ብንሄድ 500 ቢበቃ እንቸገራለን። ያ አውጥተን ስንመጣ ሌላ ፈተና ፕሮግራሙ ላይ እንዳንቀር። ፕሮግራሙ ትልቅ የህልማችን ቦታ ነው። የምንወድ የምናከብር ትልቅ አዋቂ የሚገኝበት ቦታ ነው። እንዴት ነው 500 ወደን ልንቀር አንችልም። እዛ ሄደን እዛ ተቸግረን እዛ ብንቀሩ መንገድ ላይ እንኳን መረጥ አይደለም ሰለ ታሳብሳለሽ። እዛ ሄደን መሳፈራውን እንኳን ጨርሰን ደስተኛ ነን። በቃ የሆነ ነገር እንደሚፈጠር እኛ የሚዲያ ሰው እንድንሆን በተስፋ ነበር የሚለው። ለፕሮግራም ስንዘጋጅ አይተሽ ከሆነ እሷም እንደ ሞቲቬሽናል ስፒከር ሆና ስታወራ ሞራል ይሰጣታል። ተራ ደግሞ የኔ ተራ ሲደርስ ደግሞ ቤታቸው ውስጥ ሆነ በደንብ ተራ በተራ እንለማመዳለን ነበር። ሀሳቡን ክሬት እናደርጋለን ነበር። ግን ሆዳችን ባዶ እኮ ነው። ቡና እንኳን መጠጣት አንችልም እኮ የሆነ ደክሜን ማለት ነው። የሰው አንዳንዴ አይምሮም ይደክማል። በአንድ ነገር ሪፍሬሽ የምናደርግበት ነገር አልነበረ። በዛ መሀል ፕሮግራሙ ነገ ነው ተብሎ ሲደወልልኝ እኛ መጀመሪያ
ለሰላም ያዘጋጀነው ልብስ ነበር። አሁን ይሄ ሁሉ እየነገርካችሁ ያለሁት በምክንያት ነው። የዚህ ልብስ ታሪክ ልነግራችሁ ነው። ብቻ ከተወሰነ ቀናት በፊት ተነገረ ፕሮግራም እንዳለብኝ፣ ለፕሮግራሙ መዘጋጀት እንዳለብኝ። ማታ ይሄ ልብስ ያለበት ቦታ ሄድንና ልብሱ ገዛ። ልጁ ብር ልከውልኝ ማለት ነው። ስለዚህ በዚህ አጋጣሚ ብሩን ላክልኝ ወንድማችን፣ ከልብ እናመሰግናለን። ከልብ እናመሰግናለን። እንግዲህ ኑርልኝ። በዚህ ምክንያት ነው ይሄ ልብስ ሊገኝ የቻለና ያ ሁሉ ሰው የሰራንበት ብዙ ወዳጅ ዘመዶቻችን የገር ልጆቻችን ጋር ልንተዋወቅ ይቻላል። ከዚህ ፊት በላይ የታወቅንባቸው ሞሜንት እኮ በዚህ ልብስ በትክክል ያኔ አረሳውም። እኔ በቃ በጨለማ ወጥተን ከሱቅ በቃ የእውነት በቃ እስካሁን ፊቴ ላይ ነው። በቃ እንደዛ ስደውል ምናምን በቃ ግን እግዚአብሔር ይመስገን ልክ እንዳልከው ጓደኛችን ከልብ ነው የምናመሰግንህ። ወንድሜም ከልብ ነው የማመሰግንህ። የልጅ አዋቂ ታናሽ ወንድም እንግዲህ ታናሽ ለታላቅ መርዳት ማለት ትልቅ ነገር ነው። ከልብ ነው የማመሰግንህ። አመስግኑልን ተመልካቾቻችን። እናንተም ደግሞ የወደዳችሁን ያከበራችሁን ያበረታታችሁን ሁሉ እቺ ድምፅ ከኛ ነፍስ መውጣት እስከቻለች ድረስ ሁሌ እናመሰግናቸዋለን። አብረንን ሁሌ እንግዲህ እኛ ብቻ አይደለም ልብሶቻችንም ታሪክ አሉ፣ ባለ ታሪክ ናቸው። ተመልካቾቻችን መቼም እኛንም አትረሱም፣ ይሄ ልብስም አትረሱም ማለት ነው አይደለም? ለምን እኛ ባለ ህይወት ባለ ታሪኮች ነን። ደግሞ ልብሶቻችንም ደግሞ እንዴት እንደመጡና እንዴት እንዳሳምሩ ያሰብን ግብ እንድንደርስ እነሱም የተፈተኑት ናቸው አይደለም? ከይሄ ከጎጃም ያ ሁሉ መንገድ አቋርጠው መጥቶ ይሄ ልብስ እኛ ጋር ሲደርስ ይሄም ደግሞ አለቀ በቃ የሚገዛበት ነገር የለም ብዬ የተወሰነች ደቂቃ ስትቀር ሆኖልኝ የገዛሁትና የታየሁበት ልብስ ነው። ስለዚህ ስለ እኛ ህይወት ታሪክ እንዳትረሱ፣ መቼም አትረሱ፣ ልባችን ውስጥ ስላለ ነው። ዛሬ ደግሞ በተጨማሪ ስለ ልብሶቻችን ታሪክ ነው። እንግዲህ ማን ያስባለው ሰው እንደዚህ ለብሰን እዛ ስንገኝ ይሄ ልብስ ከየት እንደመጣ እንዴት እንደመጣ አላወቁም። እኛ ቻሌንጅ ሆነን ነው ይሄ ልብስ መልበስ ይቻላል። ስባቸው ዛሬ ይሄ ለበስ፣ ትናንት ይሄን መልበስ እንኳን አልቻለም። የጊዜ መቀየር ግን ከዚህ እየተረዳችሁ ማየት ትችላላችሁ ማለት ነው። ይቅርታም ጠይቀናል የልብሱ እና እንዴት እንደዚህ ይሄ እንደለበሰች የሰው ልጅ ባይቸገር ባይነ እንደው በቃ ብዙም ባይሆን በልቶ ጠጥቶ ማደር ቢችል ደስ ይላል። በቃ ሰው ፍሪደም የመኖር ፍሪደም ቢያገኝ ደስ ይላል። በቃ የመኖር ፍሪደም ሲያገኝ ሰው ልጅ በጣም ደስ ይላል። ከዛ በላይ ምንም ነገር የለም። ሌላ ጭማሬ ነው፣ ሌላ ጭማሬ ነው አይደል? ትክክል ነው። ግን ያው ምንም ይሁን ምን ልክ እንዳልከው ሰው በልቶ ጠጥቶ ቢያደር ሌላው ቢቀር እነዚህ መሰረታዊ ነገሮችን ቢያገኝ መልካም ነው። ካልሆነ ግን ምንም ነገር ይግጠማችሁ ተስፋ መቁረጥ አይቻልም። ለምን ከኛ ትመራላችሁ ብዬ አስባለሁ። እኛ እንደዛ በባዶ ቤት ቁጭ ብለን ተስፋ አልቆረጥም። ያኔ ብዙ ነገር ማሰብ ይቻላል እኮ ብዙ ነገር ብዙ አማራጮች አሉ። ነገር ግን ይሆናል ይሳካል በቃ በማለት ቆፍጠን በማለት በቃ ተጥቀን ማጥበቅ። እውነት እኔ የእውነቴን ነው አይደለም። ምንም ነገር ይገጠማችሁ በህይወታችሁ የብርም ችግር ሊሆን ይችላል፣ ሰው ማጣትም ሊሆን ይችላል። ሰው በህይወት እያለ ሁሉም ነገር ተደላሎት አይኖርም። ሁላችንም እናውቀዋለን። ለምን እየኖር ነው። ሁሉም ነገር አይሟል ሙሉ አይሆንም። የትኛውም ችግር ይግጠማችሁ፣ የትኛውም ፈተና ይምጣ እንደምትወጡት እርግጠኛ ሁኑ። እርግጠኛ ነኝ። ለምን ስለተወጣ ነው፣ ስላየ ነው። በትንሹ ቢሆን ብዙ ነገር አለ እዚህ ዓለም ላይ እና
ምንም ነገር ቢመጣ እግዚአብሔርን በማስቀደም በቃ ተስፋ አትቁረጡ። የእውነት በጣም እኔ አጥለኝም ነበር ሁሌም ያኔ እንደዛ ያ ሁሉ ስንቸገር በቃ የፈጠርከኝ አጥለኝም በቃ እኔ እንደፈለግ ካርገኝ ግን አትረሳኝም። አንድ ቀን የሆነ ነገር እንደሚሆን ውስጤ ያውቅ ነበር። ያ ምንድነው ተስፋ ባለመቁረጥ ነው። ብዙ ነገር ተስፋ የሚያስቆርጥ ነገር ቢኖርም ተስፋ ባለመቁረጥ ደግሞ መልካም ነው። ያልፋል። ማለፍ ነገር የለም። ሳይጨልም አይነጋም። ሁሌም ቀን ሆኖ አንኖርም አይደለም። 12 ሰዓት ቀን ነው፣ 12 ሰዓት ጨለማ ነው። ስለዚህ ያንን ጨለማ ሳናልፍ ብርሃኑን ማግኘት አንችልም። ተስፋ እንዳትቆርጡ። የእውነት ነው። እኔ በሙሉ ልብ ነው የምነግራችሁ። 100% እርግጠኛ ነኝ። ልክ ነሽ። ፈተና ሲበዛብኝ መደሰት አለብን። የሆነ ነገር ወደ ህይወታችን እየመጣ ነው ብለን መታገስ አለብን። እንደውም ሊነጋ ሲል ይጨልማል ይባላል አይደል? ቃሉን ፈትነን ከራሳችን ጋር ሆነን ልናስብበት ይገባል። እንደውም ደግሞ ብዙ ፈተና ወደ በራችን መጥቶ ሲያንኳኳ በቃ የተመረጥን ሰዎች ሊያልፍልን እንደሆነ በጣም የሆነ እድል ወደ ህይወታችን ሊመጣ እንደሆነ እግዚአብሔር መጠየቅ አለብን። መደንገጥ የለብን። ካልተፈተን ካልተቸገርን የራሳችን ላናገኝ ሊሆን ይችላል። እኔ እናንተው ተፈትነናል አይደል? ያ ፈተና አሁን ይኸው ወደ ጥሩ ነገር ነው የተቀየረልን ማለት ነው። ባንታገስ እንደ ፈተና ብንራመድ ኖሮ ይሄው ይቀር ይሆናል ነበር። ስለዚህ ብዙ ሰዎች ካልታገሱ የሚመጣ ነገር ብዙ በረከቶች በዛ ሊሸፈንና ሊቀር ይችላል ማለት ነው። ስለዚህ ሁላችሁም እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ እግዚአብሔር ከሁላችን ጋር ይሁን። ጥሩ ቆይታ አብረን አድርገናል ብለን እናስባለን። በሌላ ቪዲዮ እንገናኛለን። ባላችሁበት ሰላም ሁኑልኝ።